ሰላም ሰላም አመት ጸንሁን አይ ሰዓት ዝሕዝና ለهم ቀሪውና ለና ምሳና ጸንሁ የቲክቶክ አልጎሪዝም ደራሽ ወንዝ ያመጣበነ አንድ ጎረምሳ ልጅ ሰግጥ ያ በስነ ስርዓታ እንዲየጠየቁሽ ያለው ከዚህ በኋላ ከጅት እንዳደርስ ድምጽሽን ቀንሽ አጥጪ። ዛሬ የነሳ አባታችን ቤት ልናጸዳ ሄደን ነበርና የቲክቶክ አልጎሪዝም ደራሽ ወንዝ ያመጣበነ አንድ ጎረምሳ ልጅ ሰግጥ ያሳብ ባዶነትን በመንዛት ብቻ የተወሰነ ልጅ I don't give a single fuck የትኩረት ጥማት ያሳበደው ልጅ አንጎሉ ፍሮንታል ሎብ አብቅሎ ጨርሶ የጉርምስናው ሰደድ ያልበረደለት ልጅ ነው። ደደብ ሁኑ ድድብ ማለት ነው። ካሜራና ሪንግ ላይት ፊት ቆሞ ኢንተሌክቹዋል ዌይት የሌለው እንቶ ፈንቶ የሚዘላብድ ልጅ ስኬትን ከስርዓት አልበኝነት ጋር በማዛመድ ሰግጥ ደድብ የሚል ካሪኩለም ቀርጾ ትውልዱን በሞራል አልባነት ዲግሪና በድረ ኢ ግብረገብ ዲግሪ ማዕረግ ካላስመረቅኩ የሚል የብልግና መናኸሪያ የድንቁርና ገበያ የሆነ ልጅ በዲስፕሊን በረቂቅ አስተሳሰብ በትዕግስት በትዕጋት በእውቀት ክምችት እና ለሌሎች በሚሰጥ ክብር የሚመጣን ስኬት በድንገተኛ ጩኸትና ትርምስ ይመጣል ብሎ የሚያምን የግል ጥቅምና ማህበራዊ እሴት ቢፍ የጠሙበት የዘመናችን ኬኦስ ኤጀንት የሆነ ልጅ ትኩረታቸው ምን ላይ ማድረግ እንዳለባቸው የመንፈስ ሉጋሞ የጠፋባቸው ትምሮ የደበራቸው ትምህርት ሚኒስቴር የጣላቸው ኩሽ ያቀረቀዛቸው ነገር ዓለሙ የጠፋባቸው 3 ሚሊዮን ጂን ዘድ ትውልድ ተሰብስበው ፎሎ ስላደረጉት ብቻ የምስራቅ አፍሪካን ጂኦፖለቲካዊ አሰላለፍ የሚቀይር ከባድ የባህር ኃይል አውዳሚ የአየር ኃይልና ጠንካራ እግረኛና ኤሊት የሳይበር ሰራዊት ከኋላው ያሰለፈ ይመስል ለሀገር አማድ ከሆኑ ሰዎች ጋር ትከሻውን እየለካካ አጀንዳ እየፈጠረ ሀገርና ህዝብ ሲያምስ ሀገር ሲያረጅ እንደማለት የእርሱን የማይረባ ስረ መሰረት የሌለው አጀንዳና ጊዜ ዕውቅና ሰጥታችሁ በማህበራዊ ሚዲያ ላይ ስታናፈሱትና ስታራግቡት ማየት ከልጁ ድርጊት በላይ ያማል። የምር አንጀት ጨምቆ ልብ ሰንቆ የሚያልፍ ውጋት ይለቃል። እንዴት አንድ ዕለት ተዕለት ዓላማና መልእክት የለሽ ውሎውን እንደ ቅዱስ መገለጥ በማያባራ ካሜራ ሌንስ እየቀረጸ ስጋም ነፍስም የሌለው ይዘት የሚያጋራ ዲጂታል መድረክ እኩይ ቲያትረኛ ቸግሮኛልም አልቸገረኝምም እያለ የህዝብ ሞራል ላይ የሚያፌዝ the arrogance of ignorance የሆነ ልጅ በየፖድካስቱ እየዞረ ከባድ ህይወት ተሞክሮ ከሊቅ እስከ ደቂቅ ካልመከርኩ በደረቅ መሬት ላይ የመርከብ መንገድ ካልጠቆምኩ ብሎ የሚታገል የዲጂታል ሚዲያ ሰርዶ የሆነ ልጅ በየጊዜው የማይረባ ጂኒ ጃንካ እየፈጠረ ለሀገርና ህብረተሰባዊ ጉዳዮች ሊውል የነበረውን የህዝብ ኃይል ሲበትን የእሱን የባዶነት ጽምጽ እያጎላን እንዴት አረም አራሾች የስንፍና ወራሾች እንሆናለን? የዚህ ልጅ ትኩረት ፍላጎት የኢትዮጵያን የፖለቲካዊና ኢኮኖሚያዊና ማህበራዊ አጀንዳ የሚበክል መርዝ ሆኖብናል። የማንነቱን መሰረት በቲክቶክ አልጎሪዝም በአውሎ ንፋስ የገነባው ልጅ እኛ በምንሰጠው ዕውቅናና ትኩረት በየቀኑ የክርክርና የጸብ ማዕበል ሆኖ ህዝብ ሲያምስ ማየት የሞራል ስብራት ነው እና እባካችሁ ይህንን የዲጂታል ፋይዳ ቢስነት ችላ በማለት ትኩረታችንን በሚያመዝኑ እና በሚገነቡ ጉዳዮች እንመልስ። በወርቅ ማዕድን ላይ ቆመን ትንንሽ ድንጋይ ጠጠሮችን እየሰበሰብን ጊዜያችንን አናባክን። የወደቀ ሲመስለው ሃይማኖትና ብሔር ላይ ተለጥፎ ማርያም ትግራዋይ ስላለ ብቻ የአጀንዳው ቀለቦች አንሆን። ዝንጀሮ ጎፈሬው ሲረዝም አንበሳ የሆነ ይመስለዋል እንዲል የሀገሬ ሰው ለዚህ ዲጂታል ጨለፍ ጎፈሬውን አናርዝምለት። ሰላማችሁ ይብዛልኝ። ሻሎም። በስነ ስርዓታ እንዲየጠየቁሽ ያለው ከዚህ በኋላ ከጅት እንዳደርስ ድምጽሽን ቀንሽ አጥጪ። ድምጽሽን ቀንሽ በመጀመሪያ
ለምንድን ነው እንደዚህ የምትሆኝ? እኔ እንደዚህ እንድትሆኝ አይደለም እንትን ያልኩሽ። በስነ ስርዓት አንድ እኔ እየጠየቅኩሽ ያሉት በቃ እኔ እንደዚህ አልጠበኩም ነበር። በስነ ስርዓት እኮ ነው የጠየቅኩሽ። እኔ አላስገድድሽም። እኔ ደግሞ እንደዚህ አክብሬ ስጠይቅሽ አንቺ ደግሞ እሺ ማለት አለብሽ። በቃ ልቀቀኝና ልሂድበት። ምንም ነገር እንትን አይደለም። እኔ አንተ ጋር ማውራትም አልፈልግም። ልቀቀኝ በቃ ልሂድበት። ስነ ስርዓት ያዝ በቃ ልውጣበት። የትም አትሄጂም። እንደዚህ አልጠበኩም ነበር። እሺ ፍቅረኛ ነሽ። ከፍቅረኛ የማግኘት የሚችሉት ነገር ማግኘት አትችይም። በቃ እሺ ልውጣ። የትም አትወጪም እያልኩሽ እኮ ነው። አይገባሽም እንዴ እናት? ለምንድን ነው ግን እንደዚህ ይህን ሁሉ ነገር አዘጋጅቼ ምናምን ዝም የምልሽ ይመስልሻል? ቀኝ አትንካኝ። እንድትነካኝ አልፈልግም። በቃ አትንካኝ። ፍለር ወደ ዘይት በቃ አትንካኝ። ለምንድን ነው ማለካሽ? በቃ መብት የለም። እኔን ለመንካት ጫፉን አትንካኝ። መንካት ብቻ አይደለም ገና የፈለኩትን ነገር አለ። ኧረ እባክህ አንተ ስላልክ ነው። ስነ ስርዓት ይኑር። ከምር እኔ ስነ ስርዓት ስላለኝ እኮ ነው። በስነ ስርዓት ምንም ስነ ስርዓት የለም። ስነ ስርዓት ያለው ወንድ እኮ እንደዚህ አይደለም። በስነ ስርዓት እየጠየቅኩ ስነ ስርዓት ይኑር። ምን አይነት አስተሳሰብ ነው እያሰብክ ያለው? በጣም ጥሩ ነገር ነው እያሰብክ። ምንድን ነው ጥሩ ነገር ያሰብከው? እኔ ነኝ በክብር እየጠየቅኩሽ ያለሁት። በጣም ትደምቃለሽ። እኔ እንደዚህ አላሰብኩም። ከምር በጣም ቆሻሻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አምላክ በጣም ቆሻሻ ነው። ዘይት እንዴ ዘይት አላበዛውም እንዴ? ለወደዛ ጉልበት እንጠቀም አትፈልጊ እንዴ? ምን ሰሎክ ነው አንተ ነጋ ጉልበት የምትጠቀመው? አንተ ማን ነው ይላል? በስርዓት ቁጭ በእያለ ኧረ እባክህ ደግሞ መስራት ትላለህ እንዴ? ስነ ስርዓት አይኖርም? ስነ ስርዓት ስላለኝ ነው። ስነ ስርዓት የለም። ከምር ነው። እኔ እንደዛ አላስብም ነበረ። አሁን ቁጭ በይ አይደለም ማርያም ፍራንክ ነው። ማርያም ፍራንክ ነው። ምንድን ነው ማርያምን ፍራንክ ነው እንዴ? ምን ሆነሽ ነው? ፍራንክ ነው በቃ። እዚህ በኋላ ከጠገቤ እንዳትደርስ ማርያም ፍራንክ ነው እያልኩሽ አንዴ። በቃ እኔ ዝም ብዬ ጀስት ቤተሰቦቻችን ፈታ ለማድረግ ያሰብኩት ፍራንክ ነው። እንዴት እንደዚህ እናስባለን? ስነ ስርዓት አይኖርም እንዴ? አንተ ግን ምን አይነት ስነ ስርዓት ቢስ ነገር። በቃ እርሾሽ አሁን እንዴ በኢየሱስ ምንድን ነው እርሾ? በቃ እሺ ሰላም ያችሁ ቤተሰቦቻችን እዛ ጋር እንዴት አድርገህ ነው ካሜራው? እዛ ውጭ ነው እኮ እንደዚህ የደበኩት ወደ ጎና ልኪ ማለት ነው። እሺ በቃ እርሾ እንዴ በቃ ኧረ በኢየሱስ ምንድን ነው ማለት በቃ እሺ በቃ ልውጣ። በቃ ሰላም ቢያችሁ ሰላም አትያቸው። ሰላም ውድ ቤተሰቦች እንዴት ናችሁ? አይዞሽ እሺ። አይደገመኝም የምር እንደዚህ አይነት ፕራንክ። እሺ ባይደገም ይሻላል። እሺ በጣም የሚያስጠላው። እሺ በቃ አይዞሽ። ኑ የጸሎት ቦታዬን እንዴት እንደሰራሁት ላሳያችሁ። መጀመሪያ ግድግዳውን በውሃና በሳሙና ማጽዳት አለብን፣ ወይም በዋይፕ ዋናው መጽዳቱ። ከዚያ ጸበል ረጭተን ቅባ ቅዱስን በመስቀል ምልክት ግድግዳው ላይ ማድረግ አለብን። የስዕል አድኖቹ አለጣጥፍ ደግሞ ከላይ ስላሴ፣ ከዚያ ስር የጌታችን ስቅለት፣ ጎኑም እመቤታችን፣ መላእክትም ሰብሰብ ቢሉ ይመረጣል። ለቅዱሳንም ያው ነው። የጸሎት ቦታ ላይ የሚያስፈልጉን እቃዎች ደግሞ የጸሎት መጽሐፍ፣ እንዲሁም መቁጠሪያ፣ ጸበልና ቅባ ቅዱስ፣ ገድላት፣ እንዲሁም እምነት፣ ዕጣንና ሽቶ፣ በመጨረሻ ደግሞ መጋረጃና ምንጣፍ።
እንዲሁም የተለያየ አይነት ንብረት ቢኖረን ጸሎት ቦታችን ላይ ካረግነው ይባረክልናል። ጸበል ወይም ቅባ ቅዱስ ኬት እናገኛለን እንደሚለው ጥያቄ ደግሞ ጸበሉ እንደተለመደው ከቅዳሴ በፊት ውሃ አዘጋጅተን ካስቀደስን በኋላ ይዞ መሄድ ነው። ቅባ ቅዱስ ደግሞ በቤተ ክርስቲያናችን ካልተሸጠ የወይራ ዘይት ከሱፐር ማርኬት ገዝተን ካህንን ባርኩልኝ ማለት እንችላለን። ባለንበት አካባቢ ካህናት ደግሞ ከሌሉ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ኢየሱስ ክርስቶስ፣ አማኑኤል ብለን ደግሞ መባረክ እንችላለን። ይህ ልጅ ደግሞ ሜሮን ተጠቀመ እንዳትሉ ደግሞ ቅባ ቅዱስና ሜሮን ይለያያል። ሜሮን በጭራሽ ከቤተ ክርስቲያን አይወጣም። እንዲሁም ካህናት ብቻ ነው መንካት የሚችሉት። ቅባ ቅዱስ ለመጠቀም ግን የግድ ንስሐ አባቴን ደውዬ ኑ ራሴን አሞኛል ቅባ ቅዱስ ቀቡኝ ብዬ መጠየቅ የለብኝም። ለስዕል አድኖ ደግሞ ቀርባችሁ ቤተክርስቲያን ከሌለ ከኢንተርኔት አውርዳችሁ መለጠፍ ትችላላችሁ። ለጸሎት መጽሐፍም ያው ነው። መቁጠሪያ ከሌላችሁ ደግሞ ገመድ ወይም ቤልት መጠቀም ትችላላችሁ። ዕጣንም ደግሞ ከቤተክርስቲያናችን አስገዝተን ማስባረክ ነው። ቤቱ በሳምንት አንዴ በሚታጠንበት ጊዜ የጸሎት ቦታችንን አብሮ ማጠን እንዲሁም ሽቶ መቀባት ይበልጥ በረከት ያሰጠናል። ሽቶ ምንም አልዋሻችሁም ተሰናግቼበታለሁ። እኔ ይህን ለማድረግ የሚመችኝ ይሁድ ከቤተ ክርስቲያን ከተመለስኩ በኋላ ነው። እንደዚህ በማድረጋችን ቤቱንም እግዚአብሔር እንዲጠብቀው ያደርጋል። ቤቴ ትንሽ ነች፣ ለጸሎት ቦታ ስፔስ የለኝም የምትሉ ሰዎች ደግሞ ያን ያክል ትልቅ መሆን የለበትም። ስለ ፍቁር ወልዳን ከለጠፋችሁ በቂ ነው። ማንሽን ላላችሁ ሰዎች ደግሞ ለቲቪው፣ ለሶፋው፣ ለፍሪጁ ቦታ አለ። መቼስ አንድ ክፍል ለመመደብ ቦታ ያጥራችሁ። 10% የግድ ባይሆንም ለእግዚአብሔር በቤታችን ቦታ ስንሰጠው ቤታችን እንዳለ ይባረክልናል። የጸሎት ቦታ ማለት ከሰማያዊ ኃይላት ጋር በቃ ፌስ ታይም ኮል ማድረግ እንደማለት ነው። ላይክ፣ ፎሎ፣ ሼር ማድረግ እንዳረሱ እግዚአብሔር ያክብርልኝ።